አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ነው። ቁርስ እንብላ ብያለሁ ውዶች። ይህን የመሰለ ዳቦ እንግዲህ በመጥበሻ ነው የጋገርኩት ማለት ነው። ያው ለልጆች ለትምህርት ቤትም ጧት ወዲያውኑ አብኩታችሁ ወዲያው እንደዚህ አድርጋችሁ መጋገር ትችላላችሁ። እኔ እንደተነሳሁኝ ያው ፈጅርን ከመስገዴ በፊት ወዲያው አብኩቼ አስቀመጥኩት። ከዛ ሌላውን ስራ እስከምሰራራ ድረስ ለአንድ ሰዓት ያክል አቆይቸው ቦካልኝ ማለት ነው። እንደዚህ አድርጌ በመጥበሻዬ ጋገርኩት። በሙቅ ውሃ ብታቦኩት አሪፍ ነው። ሞቅ ባለ ውሃ መጀመሪያ ስኳርና ካሜራውን አድርጋችሁ ከዛ ጨውንና ዱቄቱን ጨምራችሁ በደንብ ታሹታላችሁ። ለአንድ ሰዓት ያክል ከተዋችሁት ይህን የመሰለ አሪፍ የሆነ ዳቦ ትጋግራላችሁ ማለት ነው። ለልጆችም እንደዚህ አይነቱ ነው ጥሩ። ልክ ቂጣ ከምታደርጉት ዳቦ ቢሆንም ግን ደግሞ በደንብ ያልቦካ እኔ በጣም ነው እንደዚህ የምወደው። ጣዕሙ በጣም አሪፍ ነው የሚሆነው። ከዛ በመጥበሻችሁ እንደዚህ አድርጋችሁ ትጋግራላችሁ። እኔ ያው ትምህርት ቤት ዳቦና እንቁላል ስለሆነ የምትወስደው ማታ አብኩቼ ሳይሆን ማድረው ጧት በቃ ፈጅር ስለሆነ የምነሳው ብድግ ስል አቦካዋለሁኝና እንደዚህ አድርጌ አሪፍ ዳቦ እጋግራለሁ ማለት ነው። ከለሩም በጣም ነው የሚያምረው። ቆንጆ ሆኗል። ሶፍት የሆነ ዳቦ ነው። እዚህ ጋር ደግሞ ሻይ በጦስኝ እያፈላሁኝ ነው ማለት ነው። ጦሲ በጣም ነው የምወደው። ከዛ ደግሞ እዚህ ጋር እንቁላል እየሰራሁኝ ነው። ሽንኩርቱን መጀመሪያ አቁላላለሁኝ። እንቁላል ለሷ ብቻ ከሆነ ዝም ብዬ በነጩ ጠብስላታለሁኝ፣ ወይ አንድ ወይ ሁለት ከሆነ ማለት ነው። እንደዚህ ለቤት ለቁርስ ምናምን ከሆነ ግን ጨምራ አድርጌ የምሰራው በደንብ አቁላልቼ ቲማቲምና ሽንኩርት አድርጌ በርበሬ ቅመም አድርጌ ጨማምሬ እንቁላሉን ሰራለሁኝ ማለት ነው። ልክ እንደ ሸክሹካ፣ አረብ ሀገር ሸክሹካ ነው የምንለው። እዚህ ግን ልዩነቱ በርበሬ ጨምርበታለሁኝ። በነገራችን ላይ እኔ ምንም ነገር ስሰራ በርበሬ ጨምራለሁኝ እና ሩዝ ብዙ ጊዜ ስሰራ ካያችሁኝ ሩዝ ላይ በርበሬ ጨምራለሁኝ። ልጄ ራሱ አይበላም እንደዚህ አልጫ ነገር አይወድም። እኔ በርበሬ አስለምጄዋለሁ። በርበሬ በጣም ነው የሚወደው። ከሌለው ራሱ አይበላም። በባለፈው እንደዚህ ሩዝ ሰራሁኝና እንትን ጨመርኩበት፣ ከለሩን ቢጫውን ከለር ብቻ ማለት ነው። ከሩዙ ላይ ነጭ ሩዝ ሰርቼ አቁላልቼ ነው የሰራሁት፣ ግን ነጭ ሩዝ አድርጌ ከለሩን ከላይ ጨምሬ ማለት ነው። ልክ እንደ አረቦቹ አሰራር እንደዛ ሰራሁኝና ሳቀርብ ምን አለኝ መሰላችሁ? ዳዳዋ ጨምሪበት በርበሬ አለኝ። ከተሰራ በኋላ ከቀረበ በኋላ ማለት ነው። አስባችሁታል? በርበሬውን ጨምሪበት አለኝ እና በጣም እንትን አለኝ። በርበሬውን ከላይ ያልነሰልስለት ምን ላድርገው ብል አልኩት፣ እምቢ አለ። ከዛ እንደገና ወጥ ከላይ ከሩዙ ላይ ጨምሬበት በዛ አቀላቅ እየሰጠው ትላቸዋለሁኝ። እና በርበሬ አንድ ጊዜ ከለመዱባችሁ በቃ ምንም ነገር ላይ በርበሬ አስገብታችሁ ካልሰራችሁ አይበሉም። እና ይህንን የመሰለ ቁርስ እንግዲህ አዘጋጀሁኝ። እንደዚህ አድርጌ ነው የነገርኳችሁ። ልክ ስንጥቅ አረግና ውስጡን እንቁላል አስገባላታለሁኝ። ከዛ ጀሞልሞል አድርጌ ለሷ ያሰብኩትን ዳቦ ጋግሬዋለሁኝ። ልክ በሳህኗ ልክ እንዲገባ ማለት ነው ወደ ውስጥ። እንደዛ አድርጌ ሳንድዊች ሰራሁላት ማለት ነው። እንደምታዩት ዳቦ ብቻውን ብትበሉት ራሱ በጣም ቆንጆ ነው፣ ይጣፍጣል። እኔ ስኳርም ምናምን ስለምንጨምርበት ማለት ነው። ቆንጆ አድርጋችሁ ብትጋግሩላችሁ በጣም ይወዱታል ልጆቻችሁ። ከዛ በጎን አይታችሁት ከሆነ እንጀራ አቅርቤያለሁ እና ከበላ ነው በላ ነው፣ ካነሰን እንጨምረን እንበላዋለን። ካልሆነ ደግሞ ለልጅቷ አንደኛው እንጀራ ነው ነግራችኋለሁኝ፣ ለሷ አላቀልቅላታለሁኝ ብዬ ነበረና ያው አልበላነውም። እንቁላሉ ብቻ በቃን። የተወሰነን እኔ ነኝ ከእንጀራው ትንሽ የቀመስኩ። ሌላውን ወደ ምሳቃዋ ላቀልቅላትና አዘጋጅላታለሁ ማለት ነው። እኛም እንደምታዩት እንግዲህ ቁርሳችን በልተን ጨርሰናል። እሷንም ወደ ትምህርት ቤት ሸኝቻለሁኝ። ምሳ ሰዓት ላይ ደግሞ እንግዲህ የሰራሁት የድርቆሽ ፍርፍርና ለልጄ ሩዝ ነው በጎን የጠርኩትን እንደምታዩት። በነገራችን ላይ ይሄ ቪዲዮ ትናንትና ነበር የቀረጽኩት። ነገር ግን ትናንትና እንዳያችሁት የለቀኩትን ቪዲዮ የፍልስጤኖች እንትን በጣም አሳዝኖ ልቤን ነክቶት ስለነበረ በዚህ ምትክ ያንን ለቀኩ። በጣም አሳዛኝና አስለቃሽ ሁኔታ ነበረ። ስሜታዊ ሁኜ ነበረና የተሰማኝን በጊዜው ቪዲዮውን ያንን አጋራኋችሁ ማለት ነው።
እንግዲህ ነገሩም አልተሳካም እስካሁን ድረስ። እንግዲህ አላህ ያሳካው እያልን አሁንም ዱአችንን እንቀጥልላችኋለሁ ውዶችዬ። እንዳያችሁት እዚህ ጋር ያቁላላሁት ሩዝ የምሰራበት ነው። ያው እንደተለመደው እንደነገርኳችሁ ልጄ በርበሬ ነው የሚወደውና በርበሬ ነው የምጨምረው። በርበሬ ጨምሬ ነው የምሰራው። በቃ ይሄ ግድና ግድ ነው ማለት ነው እኛ ጋር። ከዛ እዚህ ጋር ቲማቲም ጨምሬ የማቁላለው ደግሞ ለድርቆሹ ነው። እዚህ ጋር ሩዝ ጨምሬ ከመቅሎ ጋራ በደንብ የማቁላለው ጣዕሙ ቆንጆ ይሆናል። መቅሎ ጋር እንትን ሲል ማለት ነው። ከዛ ከላይ የፈላ ውሃ እጨምርበታለሁኝ ማለት ነው። በደንብ እንደዚህ ድርቅ ብሎ እንትን ካለልኝ ከተቆላላልኝ በኋላ እንደዛ አድርጋችሁ ስትሰሩት ሩዙ በጣም ቆንጆ ጣዕም ይኖረዋል። ለምን የመቅሎን እንትን ስለሚወስድ ማለት ነው። የመቅሎን ጣዕም ስለሚያገኝ በጣም ቆንጆ ሩዝ ይሆንላችኋል። እንደዚህ አድርጋችሁ ሰርታችሁ ሞክሩ ትላችኋለሁ ውዶችዬ። እንግዲህ እንደዚህ ውሃውና ጨውን አስተካክዬ ግጥም አድርገዋለሁኝ እስከሚበስል ድረስ። እዚህ ጋር ለፍርፍሬ መስሪያ እያቁላለሁኝ ነው። በደንብ አድርጌ ነው የማቁላለው። ድርቆሽ ፍርፍር ነው የምሰራው። እንጀራ ድርቄ ነበርና መጨረሻ ላይ እንጀራ ጋግሬ ስጨርስ የቀረኝን አንድ እንጀራ ሚሆን 2 እንጀራ ሚሆን አደርቀዋለሁኝ በምጣድ። ከዛ ክስክስ አድርጌ በፌስታል ሽግ አድርጌ አስቀምጠዋለሁኝ። ከዛ ስትጠቀሙት እንደዚህ ፍርፍር ወይ እንጀራ ሲያንሳችሁ ወይ ደግሞ ደስ ሲላችሁ ድርቆሽ ፍርፍር ለመብላት በፌስታል ከስከስ አድርጋችሁ አሽጋችሁ ካስቀመጣችሁት በፈለጋችሁ ሰዓት ሰርታችሁ መብላት ትችላላችሁ ማለት ነው። እንደዚህ እያደረጋችሁ እንግዲህ እንጀራ ሲቀራችሁ እያደረጋችሁ እንደኔ አሽጋችሁ አስቀምጡ እላችኋለሁኝ። ከዛ እዚህ ጋር በደንብ መቁሎን አቁላልቼ ጨርሻለሁኝ። ያደረኩትን እንጀራ ያልኳችሁን እንደዚህ ክስክስ አድርጌ ሳስቀምጠውም ራሱ ከስክሼ ነው በፌስታል እንትን ብዬ የማስቀምጠው ማለት ነው። በሙቀጫ ነገርም እንደዚህ አድቅቃችሁ ወቅጣችሁ ወይም በመፍጫ መጠቀም ትችላላችሁ። እኔ ግን እንደዚህ ነው የምወደው። አንዳንድ ጊዜ እንደዛ አድርጌ እጠቀማለሁ። በሙቀጫ ድቅቅ አድርጌ ወቅጠዋለሁኝ። ሁሉም ቆንጆ ነው። ብቻ እንደዚህ አድርጌ ደግሞ ካቁላላሁት ትንሽ ውሃ ጨመር አድርጌ በደንብ ከተንተከተከልኝ በኋላ በደንብ ሳይቀጥን ማለት ነው እንደዚህ አድርጌ ጨምረዋለሁኝ። በደንብ ካዋሃድኩት በኋላ ደግሞ መልሼ ግጥም አድርገዋለሁኝ። ለምን ሙቀቱን ወስዶ እንጀራው እንትን እንዲል ማለት ነው። ልዝብ ብሎ አሪፍ ድርቆሽ ፍርፍር ይሆንላል ማለት ነው ውዶች። እንግዲህ እንደዛ አድርጌ ምሳ ሰርቻለሁኝ። በነገራችን ላይ እኔ ፍርፍር በጣም ስለምወድ ነው ምሳም ይሁን እራትም ይሁን እጠቀምበታለሁኝ። አብዛኛው ጊዜ ቁርስ ላይ ነው ፍርፍር ብዙ ጊዜ የምንጠቀመው። እኔ ግን በቃ ደስ ካለኝ ምሳዬንም ፍርፍር ሰርቼ እበላለሁኝ። እራት ላይም ደስ ካለኝ ፍርፍር ሰርቼ እበላለሁኝ። ግን የድርቆሽ ፍርፍር በጣም ነው የምወደው፣ ምርጫዬ ነው። ከዝም ብሎ ከኖርማሉ እንጀራ ፍርፍር እንደዚህ የድርቆሹ በጣም ስለምወደው እንደዚህ ያደረኩኝ አስቀምጬ እጠቀማለሁኝ ማለት ነው። እናንተም ሞክሩት ትወዱታላችሁ ብዬ አስባለሁኝ። ውሌን ስለምትወዱልኝ ከልብ አመሰግናለሁኝ። አላህ ያክብርልኝ ውዶችዬ። የዛሬው ቪዲዮ ይህን ይመስል ነበር። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርግልን፣ ሀገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።